የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አሜሪካና ቻይና በዚሁ ሳምንት የንግድ ግንኙነታቸውን የሚያሻሽል ስምምነት በስዊዘርላንድ ጄኔቭ አስረዋል። ታዛቢዎች ግን የለም ስምምነት አይደለም፣ ለገቡበት የንግድ ጦርነት የተኩስ አቁም ስምምነት ብቻ ነው ያደረጉት ይላሉ። ለዚህ አባባላቸው ምክንያታቸው ደግሞ የንግድ ጦርነቱ ጋባል እንጂ በማንኛውም ሰዓት እንደገና ሊቀሰቀስ ይችላል የሚል ነው። ታዛቢዎች ይህን ይበሉ እንጂ የዓለማችን የኢኮኖሚ ገዛዛፎቹ ዋሽንግተንና ቤጂንግ ስዊዘርላንድ ውስጥ ቁጭ ብለው ተነጋግረው በየሀገሮቻቸው ወጪ ምርቶች ላይ የታሪፍ ጫናና ያጸፋ የታሪፍ ጫና ውዝግባቸውን ለጊዜውም ቢሆን ገታ አድርገውታል። አሜሪካ በቻይና ወጪ ምርቶች ላይ የጣለችውን የ145 በመቶ ታሪፍ ወደ 30 በመቶ ስታወርድ፣ ቻይና ደግሞ በአሜሪካ ወጪ ምርቶች ላይ የ125 በመቶ ታሪፍ ወደ 10 በመቶ ዝቅ አድርገዋለች። ፕሬዝዳንት ዶናልድ ትራምፕ በንግድ ዓለም አቀፍ ሕጉ አሁን የደረሱበትን ስምምነት ቶታል ሪሴት የንግድ ጦርነቱን የሚቀለብስ አዲስ ጅምር ብለውታል። የምትና የመልስ ምት የሁለቱን ሀገራት የከረረ የንግድ ግንኙነት ለጊዜውም ቢሆን ቀልብሶታል ተብሏል። ዓለም አቀፍ የአክሲዮን ገበያ ከሁለቱ ግዙፋን የዓለማችን ኢኮኖሚዎች የንግድ ስምምነት በኋላ ማንሰራራት ጀምሯል። የሁለቱም ሀገሮች ገዛዛፍ መልቲናሽናል ኩባንያዎች በኤክስፖርት ንግዳቸው ዙሪያ ከገቡበት ድባቴ ወጥተው በደስታ ፈንድቀዋል። የዓለም ኢኮኖሚ እያመራ ከነበረበት የመንሸራተት አደጋ ስምምነቱ ይታደገዋል የሚል ተስፋም አሳድሯል። ሁለቱም ኢኮኖሚዎች አሜሪካና ቻይና አንዳቸው ለሌላቸው ያስፈልጋሉ። ዲካፕሊንግ የሚሉት የገበያ መነጠል ወይም የገበያ መለያየት አደጋ ስምምነቱ የታደጋቸው ይመስላል። የአሜሪካና የቻይና የውጭ ንግድ ገበያ መቋረጥ ወይም መለያየት ዲካፕሊንግ ሁለቱን ሀገሮች ብቻ በመጉዳት የሚያበቃ አይሆንም። ለመላው ዓለም ኢኮኖሚ ላደጉትም በማደግ ላይ ላሉትና ለታዳጊ ኢኮኖሚዎችም የሚተርፍ ጉዳት አልጠፋውም። የአሁን ስምምነቱ የብዙሃንን ስጋት ቀልብሶ በእፎይታ ያስተነፈሰ ነው ተብሏል። ቢያንስ ለአሁኑ። ጤና ይስጥልኝ። የዳሳ ዝግጅታችን አተኩሮበታል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ የለኮሱት የታሪፍ ዓለም አቀፍ የንግድ ግጭት አሁን በስምምነት ቢታሰርም ገና አልተቋጨም ይላሉ። ፕሬዝዳንቱ ለሪፖርተሮች እንደተናገሩት አሁን የተስማማንበት የታሪፍ ስምምነት ቀደም ሲል የተጣለው የታሪፍ ቀረጥ ለሌላ ወቅት ተላለፈ እንጂ ሙሉ በሙሉ የተቋረጠ አይደለም ብለዋል። የ3 ወር ወይም የ90 ቀናት ጊዜ ተሰጥቶታል። በዚህ ጊዜ ውስጥ ስምምነቱ ተጨማሪ እድገቶችና ስምምነቶችን ካላመጣ ተመልሶ የነበረው ጠንካራ ታሪፍ ሊጣል ይችላል። ወደ በፊቱ የ145 በመቶ ወይም 245 በመቶ የገቢ ምርቶች አከርካሪ ሰባሪ የታሪፍ ጫና እንደማንመለስ ግን ተስፋ አደርጋለሁ ብለዋል ትራምፕ። ማስፈራሪያ ይሁን ተስፋ ጨርሶ ባለየለት ድምፀት ቻይናን መጉዳት አንፈልግም ያሉት ፕሬዝዳንቱ ዓለም አቀፍ የውጭ ምርቶች ገበያን ቻይና ፍትሃዊ ካላደረገች ልንጥል የወሰነው ታሪፍ የቻይናን ኢኮኖሚ ክፉኛ ይጎዳል። እስካሁንም የቻይና ግዙፍ የማምረቻ ኩባንያዎች እየተዘጉ ነበር። ሀገራዊ አለመረጋጋትና ንቅናቄም ሊከሰት ነበር። አሁን ስምምነት በማሰራችንና ይሄ ሁሉ በቻይና ላይ አለመድረሱ ደስተኞች ነን ብለዋል ዶናልድ ትራምፕ። ኃይለኛና ብልጥ የዓለም አቀፍ ንግድ ተደራዳሪ ብለዋቸዋል የኢኮኖሚ ባለሙያዎች። ቢሆንም ፕሬዝዳንት ትራምፕ በቻይና በኩል የሚደርሰውን ጉዳት በተመለከተ እውነት ያሉ ቢሆንም በአሜሪካ በኩል የታሪፍ ጫናው የሚያስከትለውን ጉዳት አላነሱም ይሏቸዋል። አሜሪካ ከቻይና ብቻ የምታገኛቸው ለወታደራዊ ተግባራት፣ ለኤሌክትሪክ ተሽከርካሪ ባትሪና ለሰው ሰራሽ አስተውሎት ኤአይ የሚያገለግሉ የብርቅዬ ማዕድናት ሬር እርዝ ሜታልስ ለአሜሪካ የመከላከያና የሰው ሰራሽ አስተውሎት መልቲናሽናል ኩባንያዎች የሚያስከትሉት ጉዳት በገንዘብ ከሚገመተውም በላይ ነው ይባላል።
የአሜሪካ ሸማችና አምራች አስገቢ ተቋማትም በከፍተኛ ደረጃ ፕሬዝደንቱ ላይ እያግሮመረሙ ይገኛሉ። እንዲያውም የአሁኑን የስዊዘርላንድ የንግድ ስምምነትና ሁለቱም የኢኮኖሚ ግዙፋን ከየራሳቸው አንጻር ለየራሳቸው ድል እንደሆነ እየተነተኑ ነው ተብሏል። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ከቀሰቀሱት የታሪፍ ጦርነት በኋላ አሁን ያገኙት ወይም እንዲደረስ ያስገደዱት የ20 በመቶ የታሪፍ ጫና ብልጫ ያለው ስምምነትን እንደ ድል ቆጥረውታል። በሌላ በኩል አሜሪካ በቻይና ላይ ከጣለችው የገቢ ምርቶች ታሪፍ በኋላ በርካታ የሀገር ውስጥና የውጭ የንግድ ተባባሪዎቻቸው ባደረሱባቸው ጫና ነው ወደዚህ ስምምነት እንዲመጡ የተገደዱት። ቻይና ወደ አሜሪካ በየዓመቱ ከምትልከው የ440 ቢሊዮን ዶላር ወጪ ምርት አሜሪካ ወደ ቻይና ከምትልከው በአራት እጥፍ ያነሰ የ145 ቢሊዮን ዶላር ወጪ ምርት ጋር ሲነጻጸር ቻይና በአሁኑ ስምምነት አሸናፊ አድርጓታልም ተብሏል። በአሁኑ ስምምነት አሜሪካም ትሁን ቻይና የተሻለ አዋጭ ዲል ወይም ውል ያገኙ ይሁን እንጂ ቀደም ካለው የትራምፕ አስተዳደር ፕሬዝደንሲ አንጻር የአሁኑ ስምምነት ለረጅም ጊዜ መዝለቁና ተጨማሪ እድገትና ስምምነት መታሰሩ አጠራጣሪ ነው ይባላል። በአንድ ወቅት በአንድ ጠዋት ከእንቅልፋችን ስንነሳ ስምምነቱ እኮ ፈርሷል ሊባል ይችላል ተብሏል። የአሜሪካ የግምጃ ቤት ወይም የገንዘብ ሚኒስትር ስኮት ቤንሰንት ሁለቱም ሀገራት ዲካፕሊንግ ወይም የንግድ መነጠል ወይም መገንጠል የማይፈልጉ መሆናቸውን የሚያመለክት ነው የአሁኑ ስምምነት ብለዋል። የቻይና የንግድ ሚኒስቴር ላን ፉአን ደግሞ ስምምነቱ በማዕከላችን አላስፈላጊ ልዩነቶችን ለማስታረቅና ለሁለታችንም የሚያዋጣንን ትብብር ለማጠናከር መሰረት የሚጥል ነው ስንለው ወደ ነበረው አዋጭ መስመር በመምጣታችሁ ሁለታችንም ሀገሮች ዋሽንግተንና ቤጂንግ አትራፊ እንሆናለን። የመጠፋፋት የንግድ ግንኙነት ያረጀና ኋላ ቀር ለደረስንበት ዓለም አቀፍ የንግድ መድረክ የማይመጥን ቀሽም የከሸፈ ስልት ነው ብለዋል። የሁለቱ ግዙፋን ኢኮኖሚዎች የንግድ ግንኙነት እጅግ የተቃቀፈና የተጣመረ መሆኑን ማየት ይቻላል። አሜሪካ ወደ ቻይና የምትልከው ከፍተኛው ምርት አኩሪ አተር ነው። ቻይና ከ450 ሚሊዮን በላይ ለሚሆኑ የኤክስፖርት የሥጋ ከብቶች ቀለብ ትጠቀምበታለች። አሜሪካ ከዚህ ሌላ ከፍተኛ መጠን ያለው መድኃኒትና የነዳጅ ዘይት፣ የአውሮፕላን ሞተርና ቺፕሶች በየዓመቱ ወደ ቻይና ትልካለች። በቻይና በኩል ወደ አሜሪካ ከፍተኛ መጠን ያለው የኤሌክትሮኒክስ ምርቶች፣ ባትሪዎች፣ የቴሌኮም ቁሳቁሶች፣ ኮምፒውተሮች፣ አሻንጉሊቶችን ትልካለች። አሜሪካ ከቻይና የምታስገባው በመጠን ከፍተኛው ምርት ስማርትፎንና አፕል አይፎን ሲሆን ከዋሽንግተን አጠቃላይ ገቢ ምርቶች 10 በመቶ ያህሉን ይሸፍናል። አሜሪካ ወደ ቻይና ከምትልከው ምርት ከቻይና የምትገዛው ወይም የምታስገባው ምርት በአራት እጥፍ መብዛቱ ለፕሬዝዳንት ዶናልድ ትራምፕ የታሪፍ እርምጃ መነሻ ነው ይባላል። ከ342 ሚሊዮን በላይ የሚሆነውና ጠንካራ የመግዛት አቅምና የመግዛት ባህል ያለው የአሜሪካ ሕዝብም ለአሜሪካን አምራች ኢንዱስትሪዎች ምርት ሸማች እንዲሆን ያለመ ነው የታሪፍ ጫናው። ከዚህ ጋር ተያይዞ ደግሞ የአሜሪካ የሥራ ገበያ እዛው አሜሪካ ውስጥ እንዲቀር ለማድረግ ከቅርብ ወራት ወዲህ እየተባባሰ የነበረው የንግድ ጦርነት በፓሲፊክ ውቅያኖስ ላይ የሚጓጓዙ ገፍ የውጭ ምርቶችና ሸቀጦች እንዲመናመኑ አድርጓል። የአሁኑ ስምምነት እየተዳከሙ ለመጡ የዓለም ታላላቅ የመርከብ ንግድ ማጓጓዣ ድርጅቶች አክሲዮንም ከድካማቸው እንደሚያወጣቸው ይጠበቃል። የአሜሪካና የቻይና የንግድ ግንኙነት መደነቃቀፍ፣ መነጠልና በንግድ ሴራ መተብተብ ከፋብሪካ ተቀጣሪው ግለሰብ እስከ ግዙፍ የመርከብ ንግድ ማጓጓዣ ኩባንያ፣ ከሸማቹ እስከ አስመጪ ድርጅቶች፣ ከግለሰብ እስከ ድርጅት የማይነካካው ዘርፍ የማይገባበት ጓዳ የለም። የአሜሪካና የቻይና የንግድ ግጭትና ግድድር ከጀመረበት ጊዜ አንስቶ የቻይና እምቢተኝነትና እጅ አለመስጠት ለዛሬው የጄኔቫ ውይይትና ቢያንስ የ90 ቀናት ስምምነት በር የከፈተ ነው ትላለች የቢቢሲ የኢኮኖሚ ተንታኝና ኮረስፖንዳንት የሆነችው ላውራ ቢከር። ላውራ እንዳለችው የንግድና የታሪፍ ግጭቱ ከጀመረበት ቀን አንስቶ በየዕለቱ ቻይና አናፈግፍግም፣
በታሪፍ ጦርነቱ ወደ ኋላ አንልም፣ ተመሳሳይና ተመጣጣኝ እርምጃ እንወስዳለን ስትልና በተግባርም ስትፈጽመው ታይታለች። የዋሽንግተን የታሪፍ ተረኩ እየተባባሰ በሄደ ቁጥርና ወደ መረረም ደረጃ ሊታሰብ የማይችል እስከ 245 በመቶ የታሪፍ ጫና ማስፈራሪያ በደረሰም ጊዜ ቻይና ተረከዟን እንደ ሽብልቅ ተክላ አልተንቀሳቀሰችም ትላለች ላውራ። ሌላው ቀርቶ አሁን ወደ ጄኔቫ ለድርድር ሲሄዱ እንኳን የቻይና ብሔራዊ ሚዲያ ያወጣው ካርቶን ዓለምን ያነጋገረ ነበር። ካርቶኑ የአሜሪካ ሸማቾች ከተለያዩ የገበያ ማዕከላት ባዶ የሸቀጥ ማጓጓዣ ጋሪ ሲገፉ የሚያሳይ ነበር። ትርጉሙ ማብራሪያ የሚያስፈልገው አልነበረም። ከስምምነቱ በኋላ የአሜሪካ ገንዘብ ሚኒስትር ስኮት ቤንሰንት ያሉት ሁኔታውን በደንብ ይገልጸዋል። በከፍተኛና ሊታሰብ የማይችል የታሪፍ ቀረጥ ጫናው በሁለቱ ሀገራት መካከል አንዱ በሌላው ላይ ማዕቀብ የመጣል ወይም ኢምባርጎ የመፈጸም ተግባር ነው የፈጸሙት ይላሉ። እናም ሁለታችንም ይህንን አንፈልገውም ብቻ ሳይሆን አስከፊ ውጤቱንም በሚገባ እናውቃለን። ሁለቱንም ሀገራት ፈንክቶ የሚሄድ ነው። ኢኮኖሚያችን እንዳይፈነከት የምንፈልገው መሻሻጥ፣ መገዛዛት፣ መገናኘት፣ በንግድ መተሳሰር ነው ብለዋል። ዛዊ ዛንግ በሆንግ ኮንግ ዩኒቨርሲቲ የኢኮኖሚ ባለሙያ ናቸው። በእርግጥ ስምምነቱ ለሁለቱም ሀገራት ኢኮኖሚና ለዓለም ኢኮኖሚ አወንታዊ ዜና ነው። አምራች ባለሀብቶችም በዓለም አቀፍ የአቅርቦት ሰንሰለት መስተጓጎል የሚደርሰው ጉዳት እንዳያሰጋቸው ያደርጋል ብለዋል። ዓለም አቀፉ የአቅርቦት ሰንሰለት በታሪፉና በአጸፋ ታሪፉ መስተጓጎሉ ለቻይናም ከፍ ያለ ጉዳት አለው። በቻይና ኢኮኖሚ ውስጥ የንብረት ቀውስ አንዱ ችግር ነው። ከፍ ያለ የወጣት ሥራ አጥነት እውነታ ይታያል። በዚህ ላይ በስፋት ተጠቃሚ ወይም ገዢ የሚያስተማምን ሸማች የለም። ቻይናዊው ወጪ የሚቀንስ የሚቆጥብ ይበዛል። ለቻይና ገፍ ምርቶች የቻይና ሸማች የሚሆን አይደለም። ይህ ሸማች ለቻይና የዓለም ፋብሪካ ለሚባለው ለገፍ አምራች ኢንዱስትሪዎችና ገፍ ምርቶች ተመጣጣኝ ሸማች ሊሆን አይችልም። የአሜሪካ ሸማች ያስፈልጋታል። በዚህ እውነታ ላይ የአቅርቦት ሰንሰለት በታሪፍ ቀረጥ መደነቃቀፍ ለቤጂንግ ጥሩ ዜና አይሆንም። ንግድና ቢዝነስን አቀዛቅዞ ወደ ማስቆም ሊያመጣም ይችላል። የሌላ ሀገር ሸማች አይጠፋም ቢባልም የአሜሪካ አይነት ሸማች እንደ ልብ የሚገዛና የሚያባክን ማሚላ ላይገኝ ይችላል። የቻይና ወጪ ምርቶችን የአሜሪካ ገበያ ማጣቱም ለዋሽንግተን አደጋም አለው። የአስመጪ ጠንካራ የአሜሪካ ነጋዴዎች የማከማቻ ክፍላቸው ወይም ስቶራቸው ባዶ ሊቀር ይችላል። ሸማች እንደ ፍላጎቱ ምርት ላያገኝ፣ ቢያገኝም ውድና ከአቅም በላይ ሊሆንበት ይችላል። ብዙ የአሜሪካ አስመጪዎች አጨብጭበው ይወጣሉ። የአሜሪካ አምራች ኢንዱስትሪዎች በቻይና ኩባንያዎች ልክ ለሸማቹ ፍላጎት በሚመጥን ደረጃ ለማምረት ቢያንስ የዓመታት ሥራ ይጠይቃቸዋል። ዛሬ ተነስቶ ከፍተኛ አምራች መሆን አይቻልም። በስምምነቱ ሁለቱም ሀገሮች እንዲሁም ዓለምም ተጠቃሚ ናቸው። ዘለቀም አልዘለቀም ከ90 ቀናት በኋላ የሚሆነው ባይታወቅም ግና በስምምነቱ አሜሪካ ከቻይና ጋር በግማሽ መንገድ ለመገናኘት መስራቷና የተሳሳተ የአንድ ወገን ታሪፍ መጣሏን መቀልበሷ ለሁለቱም ሀገራት ጥሩ ዜና ይመስላል። የቻይና በግንባር መቅጠምም መልካም ፈቃድና ትዕግስትም ገደብ አለው ማለትም ለሚያፍኑንና ለሚጫኑን በአይነቱ ለመመለስ ዝግጁ ነን ማለታቸውም ተደምሮ የጄኔቭን ስምምነት ወልዷል ያለው የቻይና ቃል አቀባይ ቢሮ ነው። የቤጂንግ ዩኒቨርሲቲ ዓለም አቀፍ ግንኙነት መምህር ዚንግ ዩን እንዳሉት ደግሞ ይህ ለቤጂንግ የህሊናና የምክንያታዊነት ድል ነው። ስምምነቱ ለቀጣይ ድርድር አስፈላጊውን ማዕቀፍ ማስቀመጫ ነው፣ ግና ጊዜያዊና ለ90 ቀናት ብቻ የሚቆይ። ቤጂንግ ለ91ኛው ያልተጠበቀ ቀን መዘጋጀት አለባት ብለዋል። የችግሩ ስርና እንቅፋትነቱ አሁንም እዛው ነው። ዛሬም ቻይና ከአሜሪካ ከምትገዛው በጣም በላይ ትሸጣለች። ቻይና አሁንም የተወሰኑ የግል ፋብሪካዎቿን ትደጉማለች። የታይዋን የጂኦፖለቲካ ውጥረት እንዳለ እንደተቀመጠ ነው። እነዚህ ሲደመሩ አሁንም የልዩነት ሾኩ ተነቃነቀ እንጂ ገና አልተነቀሰም የሚሉ በርካታ ናቸው።
ወደ አህጉራችን አፍሪካ ስንመጣ ስምምነቱ ምን ይዞ መጣላት ወይስ መጣባት ብሎ መጠየቅ ያስፈልጋል። ብዙዎች ተንታኞች ምንም ይላሉ። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ ወዲህ 4 መሰረታዊ አጀንዳዎች አሏቸው ይላል ከሲኤንቢሲ ጋር ቃለ ምልልስ ያደረጉት ፕሮፌሰር ኬን አይሬ። አንዱ ሦስተኛው የዓለም ጦርነት እንዳይነሳ ማስወገድ ነው። ከሩሲያ ጋር ያላቸው አዲስ የውጭ ፖሊሲ ከዚህ ይመነጫል ይላሉ። ሁለተኛው ዓለም አቀፍ የንግድ ሥርዓቱን በማደፈራረስ ይሄ ትርፍም ኪሳራም ሊኖርበት ይችላል። እዚህ ውስጥ ለአሜሪካ የሚበጅ ነገር ካለ እየፈለጉ ነው። ለዚህም ነው ዓለም አቀፉን የንግድ ሥርዓትና የገበያ ሰንሰለት በመወዝወዝ ታሪፍ ይህን ነው እየሠራ ያለው። እንደ ጥሩ ተደራዳሪ ነጋዴ ከነበረው የተሻለ ዲል የተሻለ ስምምነት እየፈጸሙ የሚገኙት። ቻይና አይሆንም ብላ ገትራ ስትይዝ ደግሞ ቆም አድርገውት ጊዜ እየገዙ ነው ይላሉ ከሲኤንቢሲ ጋር ቆይታ ያደረጉት ፕሮፌሰር ኬን አይፌ። የኢኳስ የኢኮኖሚ ተንታኝና አማካሪ ናቸው። ሦስተኛው የኢኮኖሚ ጦርነትና መገዳደር ከታሪካዊ ተፎካካሪያቸውና ሚዛናቸው ቻይና ጋር መክፈት ነው። አራተኛውና ዋነኛው ደግሞ የምንዛሪ ጦርነት ማስነሳት ነው ይላሉ ፕሮፌሰር ኬን አይፌ። እንደሚሉት የምንዛሪ ጦርነት የሁሉም የንግድ ዝውውር ጦርነት አንቀሳቃሽ ሞተር ነው። የንግድ ጦርነት በተካሄደ ቁጥር ሁሉም ሀገር የሚሰራው ለአሜሪካ ይሆናል። ሁሉም የንግድ ዝውውር በዶላር ስለሆነ የብሪክስ አባላቱ ቻይናና ሩሲያ የባነኑበት ቁልፍ ጉዳይ የምንዛሪ የመገበያያ የበላይነት መንገድ ላይ ለመቆም መሞከራቸው ነው። ቢሆንም ዛሬም ዶላር የዓለም ዋነኛው መነጋገጃ የአሜሪካ የተቀባበለ መሳሪያ ነው። በዓለም የንግድ ሥርዓት ውስጥ ዶላር ዛሬም ዋነኛው አድራጊ ፈጣሪ ነው። አሜሪካ ዛሬም በዓለም የንግድ ሥርዓት ውስጥ ጠንካራ ቦታ አላት። ከዓለም የሕዝብ ብዛት 4 በመቶውን ትይዛለች። ከኪሎዋ በላይ ግን 25 በመቶ የዓለም የንግድ ሥርዓትን ድርሻ ትወስዳለች። 25.6 በመቶ የዓለም አጠቃላይ የምርት ገቢ ወይም ጂዲፒ የእሷ ነው። ዛሬም 84 በመቶ የንግድ ልውውጥ ወይም ትራንዛክሽን የሚካሄደው በዶላር ነው። 60 በመቶ ዓለም አቀፍ ዕዳ የሚከፈለው በዶላር ነው። ሲደመር አሜሪካ ከዓለም የንግድ ትራንዛክሽን ግንባር ቀደም ተጠቃሚ ናት ማለት ነው። የዓለምን የንግድ ሥርዓት እየመራች ነው። ቻይና ይህን ለመከላከልና ለመቋቋም ምንዛሪዋን ከዓለም አቀፉ ገበያ በታች በሰው ሰራሽ መንገድ ዝቅ አድርጋ ትይዛለች። ፍጆታ ትቀንሳለች፣ ቁጠባ ትጨምራለች። ይሄ እንደ መንግሥት ብቻ ሳይሆን እንደ ሀገርም ጠንካራ ባህልና ጠንካራ የኑሮ ሥርዓት ነው። ለዚህ ነው አሜሪካ የዓለም ቁጥር 1 ተቀናቃኙ አድርጋ የምትወስዳት። የአሜሪካ ሕዝብ በከፍተኛ ደረጃ ገዢዎች፣ ሸማቾች ወይም ተጠቃሚዎች ናቸው። በከፍተኛ ደረጃ ብድር ይወስዳሉ፣ ግና ለየትኛውም ሀገር ከፍለው አያውቁም ይላሉ ፕሮፌሰር ኬን። ወይ በቴክኖሎጂ ወይ በኢንቨስትመንት ወይ በእርዳታና ብድር ታካክሰዋለች። ከዚያም ካለፈ ዶላር ታትማለች። ቻይናና ሩሲያ ከዚህ ትምህርት ወስደው በዓለም አቀፉ የንግድ ሥርዓት ከዶላር ጥገኝነት ለመውጣት እንደ ስብስብ እንደ ብሪክስ ከፍተኛ ሥራ እየሰሩ ይገኛሉ። ከ2018 ወዲህ በርካታ ሀገሮች ከዶላር ይልቅ የቻይናን ምንዛሪ ዩዋንን ለገበያና ለተቀማጭ ገንዘባቸው እየተጠቀሙበት ነው። ለምሳሌ ናይጄሪያ ከአጠቃላይ ብሔራዊ ተቀማጭ ክምችቷ 5 በመቶ የሚሆነው በዩዋን ሪዘርቭ የተደረገ ነው ይላሉ ናይጄሪያዊ ፕሮፌሰር ኬን አይፌ። ሩሲያም ወደዚህ መስመር እየገባችና ቢያንስ በመካከላቸው የሚደረግ ከፍተኛ ዓለም አቀፍ የንግድ ልውውጥ ቤጂንግና ሞስኮ በየሀገሮቻቸው ምንዛሪ እንዲሆን በመወሰን ከዶላር ጥገኝነት ራሳቸውን እያላቀቁ ነው። በራሳቸው ምንዛሪም ብሔራዊ ተቀማጭ መያዝ ጀምረዋል። በምድር ላይ ብርቅዬ የሆኑ እንደ ልብ የማይገኙ ማዕድናትን ወርቅን ጨምሮ በመያዝና በማከማቸት ሀገራዊ ሀብቶቻቸውን በወረቀት ገንዘብ ወይም በዶላር ከማከማቸት ይልቅ ወደ ተጨባጭ ዋጋ ሪል ቫልዩ እየቀየሩት ነው። ይሄ የወደፊቱ ታላቁ የንግድ የውድድር ሜዳ የውድድር ጦርነት ይሆናል። ከአሜሪካ ቻይናና ሩሲያ ጋር ሲነጻጸር የአፍሪካ ሀገሮች ታዳጊና በቀላሉ የሚጎዳ ኢኮኖሚ ነው ያላቸው።
እንኳንስ የታሪፍ ጦርነት ተጀምሮ ከታሪፉም በፊት የኢኮኖሚ ጫናና ትኩሳቱ በከፍተኛ ደረጃ ሲሰማቸው የነበሩ ሀገሮች ቁጥር ቀላል አይደለም። ዛሬ የአፍሪካ ጠንካራ ኢኮኖሚ የምትባለው ናይጄሪያና መሰል ባለነዳጅ ዘይት ሀገሮች እንኳን ዛሬ ከነዳጅ ዋጋ መውረድ ጋር ተያይዞ ዘይት ደገፍ የሆነ ኢኮኖሚያቸው ግራ እየገባው ይገኛል። በዚያ ላይ ብሔራዊ ሀብቱ አላቂ ነን ሪኒዌብል የሚባለው አይነት ነው። የነዳጅ ጉድጓዶቿ እየደረቁ የመጡባት የየመንን ዕጣ ፋንታ የሁሉም የነዳጅ ጥገኛ ኢኮኖሚዎች የወደፊት ዕጣ ፋንታ ነው የሚሉ ታዛቢዎች በርካታ ናቸው። ወደ አረንጓዴ ልማትና አረንጓዴ ኢኮኖሚ ወጥረው ይዘው እየሰሩ ያሉ ሀገራት፣ የኃይልና የማምረቻ ዘይቤያቸውን የለወጡ ሀገራት ነገ ከነጎዲያ ተስፋ ያላቸው ጠንካራ ኢኮኖሚዎች እንደሚሆኑ ዓለም አቀፉ የገንዘብ ተቋም IMF እየተነበየ ነው። ሩዋንዳ፣ ሴኔጋልና ኢትዮጵያ የተቋሙ የባለ ተስፋ ኢኮኖሚዎች የትንበያ እጩዎቹ ሆነዋል። በዚህ በዛሬው የግዙፋን ኢኮኖሚዎች እርግጫና የጡንቻ መፈታተሻ ዓለም አቀፍ የኢኮኖሚ ግንኙነት ውስጥ አፍሪካ ቆም ብላ ማሰብና ከልዕለ ኃያላኑ እኩል ወይም የበለጠ እርስ በርስ የንግድ ግንኙነትን ማጠናከርና ቀጠናዊ የንግድ ትስስርን ማበጀት ከአደጋው መውጫ ብቸኛ ባይሆንም ዋነኛው መንገድ ነው። የአውሮፓ አህጉር ትላንትናና ዛሬ በሩሲያ ዩክሬን ጦርነት በኮቪድና በዓለም አቀፉ የኢኮኖሚ መንሸራተትም ውስጥ ጉዳተኛ ቢሆኑም ዛሬም የተሻለ ቦታ ላይ የሚገኙት ከ70 በመቶ በላይ የወጪ ንግዳቸው በአህጉሩ ባሉ ሀገሮች እርስ በርሳቸው የሚነጋገዱ በመሆኑ ነው። ከአውሮፓ 70 በመቶ ቀጣናዊ የንግድ ትስስር አፍሪካም ትምህርት መውሰድ አለባት። ከቅኝ ግዛትና የእጃዙር ቅኝ አገዛዝ ዘመን ጀምሮ ሲገነግንና ሲነገር በመጣ የጠላታዊነትና የመጠራጠር ያለመተማመንና የመፎካከር ትርክትን ሰብሮ የእርስ በርስ የንግድ ትስስርን በኃይል በትራንስፖርትና በመሠረተ ልማት መገናኘት ወይም ኮኔክቲቪቲ ላይ መስራትና መገንባት አለባቸው። ለቀጠናዊ የንግድ ትስስር በመገናኛ፣ በየብስ፣ በውሃ፣ በሰማይ፣ በአረንጓዴ ኃይል፣ በማዕድናት፣ በውሃ ሥራ የፈቱ ወደቦችን ወደ ልማት በማስገባት ትስስርን ማጠናከር ያስፈልጋል። በርካታ አምራች ኢንዱስትሪዎችን በሀገር ውስጥ መፍጠርና ከውጭም መጋበዝ ይኖርባቸዋል። አፍሪካውያን ምርቶቻቸውን በጥሬ ዕቃ መልክ ብቻ በመላክ ሀገራዊ ኢኮኖሚያዊ እድገት የሚባል ነገር ሊታሰባቸው አይችልም። እሴት ጨምሮ ያለቁ ምርቶችን መላክና መወዳደር ያስፈልጋል። በዚህ ዘመን ጥሬ ዕቃ ብቻ እየሸጡ ከዚያም በውጭ የተሰሩ ፕሮሰስ የሆኑ የራሳቸውን ምርት መልሰው እየገዙ ኢኮኖሚያዊ ልማት የሚባል ነገር አይታሰብም። ሁልጊዜ አስገቢ ወይም ገዢ በመሆን ማደግ አይቻልም። የንግድ መረጃ ወይም ትሬድ ኢንተሊጀንስ ማዳበር፣ የንግድ ፋይናንስን መፍጠር፣ መሠረተ ልማት መገንባት፣ ፈጠራና ዲጂታል የንግድ ሥርዓት ማጎልበት ሲደመርም የእርስ በርስ ቀጠናዊ መጣመር ኢንተርኮኔክቲቪቲ መፍጠር ከዛሬ ዓለም አቀፍ የንግድ ጦርነትና ፈተና መውጫ መንገድ ነው። አድማጮች፣ የዳሳ ዝግጅታችን ያደመጣችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። ሰላም ቆዩ።